ገና በ13 ዓመቷ ውትድርናን የተቀላቀለች ጀግና ሴት ነች። ግን ምን ዋጋ አለው? ይህቺ ሴት እግዚአብሔር ተገልጾልኛል ብላ ጦርነትን መርታ ድል አደረገች። በኋላ ላይ እንደሰራችው መመስገን ብቻ ሳይሆን በባንዳዎች ተላልፋ ለጠላት ተሰጣ አስረው ገበያ መሃል አቃጠሏት። ሰላም ጤና ይስጥልን ወዲ አክሲማሮስ ቲዩብ ቤተሰቦች እንዴት አላችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው ከህይወት ገጾች በተሰኘው በዚህ ተወዳጅ ፕሮግራማችን አሪፍ ነገር ይዘንላችሁ ቀርበናል። ዛሬ ያቀረብንላችሁ አንዲት ጆዋን አርክ ስለተባለች ፈረንሳይት ጀግና ሴት እንዲሁም ደግሞ ፈረንሳውያኑ ሰማዕት ነች ብለው በሰማዕትነት የሾሟት ከአንድ ምዕተ ዓመት በኋላ እሷ ከሞተች ካለፈ ከጊዜ በኋላ ሰማዕት ነች ብሎ አምነው በስሟ ከተማቸው ላይ ሐውልት እስከማቆም የደረሱላት ገና በ13 ዓመቷ ውትድርናን ተቀላቅላ ፈረንሳይ እንደምታሸንፍ እግዚአብሔር ነግሮኛል። ብዙ ራእዮችን አይቻለሁ። ቅዱስ ሚካኤል ተገልጾልኛል። ሌሎች ጻድቃን ሰማዕታቶችም ተገልጸውል ነግረውኛል። ስለዚህ እኛ እንግሊዞችን እናሸንፋለን ብላ ገና በ13 ዓመቷ ወደ ውትድርና ተቀላቅላ ውትድርናውን እየመራች ጀግና ሴት ነች። በዛሬው ፕሮግራማችን የዚችን ሴት ታሪክ እንመለከታለን። ወደ ቪዲዮ። በ15ኛው መቶ ክፍለ ዘመን መጀመሪያ ላይ በእንግሊዝና በፈረንሳይ መካከል በተደረገው የመቶ ዓመት ጦርነት መካከል ፈረንሳይ እየፈራረሰች ነው። የእንግሊዝ ጦር ከተሞቹን በሙሉ በጦርነት አዳርሷል። የገጠር ከተሞችን ቃጠሎ አድርሶባቸዋል። ሀገሪቱ ለመቶ ዓመታት ያክል በጦርነቱ ውስጥ ነበረች። ከዚያም ግን ጆን ኦፍ አርክ የተባለች አንዲት ወጣት የገበሬ ልጅ የታሪክን አቅጣጫ የሚቀይር መለኮታዊ ሰው ሆና ፈረንሳይን ለማዳን በእግዚአብሔር እንደተላከች እየተናገረች ብቅ አለች። በ1412 አካባቢ በሰሜን ምስራቅ ፈረንሳይ በምትገኝ ዶምሬሚ በምትባል ትንሽ መንደር የተወለደችው ጆን ኦፍ አርክ በትህትና ቤት ውስጥ አደገች። ገና ከልጅነቷ ጀምሮ መለኮታዊ ድምጾችን እንደምትሰማና ፈረንሳይን እንድታገለግል የፈረንሳይን ንግስና እንዲመለስ ሀገሯን እንደምትረዳ የምታምንባቸውን ራእዮች ለሁሉም ሰው እንዳየች ተናገረች። ወላጆቿ ገበሬዎች ነበሩ። ቤተሰቦቿ ድሆች የነበሩ ቢሆንም ሕይወቷ የተለመደ ነበር። በወቅቱ ፈረንሳይ ለሁለት ተከፈለች። እንግሊዛውያን የሰሜንን ግዙፍ ክፍሎች ተቆጣጠሩ። የፈረንሳይ ዘውድ በመሰረቱ በክር ተሰቅሎ ነበር። በእንግሊዞች የሚደገፍ ተቀናቃኝ የፈረንሳይ ንጉስም ነበር። ጆዋን የጦርነት ታሪኮችን ትሰማ ነበር። ወታደሮች ሲያልፉ አይታ አገሯ ሲፈርስ ትመለከት ነበር። ነገር ግን እሷ በጥልቅ ሃይማኖተኛ ሆና አደገች። በየቀኑ ወደ ቤተ ክርስቲያን እየሄደች ትጸልይ ነበር። እምነት ተራሮችን ሊያንቀሳቅስ እንደሚችል ታምን ነበር። ከዚያም የ13 ዓመት ልጅ እያለች ድምጾችን መስማት ጀመረች። በኋላ ላይ እነዚያ ድምጾች የሶስት ሰማያዊ አካላት እንደሆኑ ስትናገር ነበር። የመልአኩ ቅዱስ ሚካኤል፣ የቅዱስ ካትሪንና የቅዱስ ማርጋሬት ድምጽ እንደሆኑ ተናገረች። ታዲያ እነሱ ዝም ብለው አላወሩላትም። ተልእኮ ሰጥተዋታል። ተልእኮ እንደተሰጣትም ለሕዝብ ይፋ አደረገች። ሂጂና ፈረንሳይን አድኚ፣ እውነተኛውን ንጉሥ ዘውድ እንደተደረገለት ተመልከቺ ተብያለሁ አለች። እነሱም ቻርለስ ሰባተኛን ዳውፊንን እንድትደግፍና ዙፋኑን እንዲያገኝ እንድትረዳው እንዳዘዟት በግልጽ ለሕዝቡ ይፋ አደረገች። በመካከለኛው ዘመን ያለች በአስራዎቹ ዕድሜ ውስጥ የምትገኝ ልጅ በፈረንሳይ ውስጥ ካሉት ሁሉ መካከል ጦርነቱን ለመቀየር እንደተመረጠች ማመንን አስቡት። ሁኔታውን ለቤተሰቧ ነገረቻቸው። ለአካባቢው ወታደሮችም ተናገረች። የሚሰማትን ሁሉ ለማሳመን ሞከረች። አብዛኛዎቹ ሰዎች የማታለል ስሜት አድሮባት ነው ሲሉ፣ እሷ ግን እምነቷ የማይናወጥ ነበር። በመጨረሻም ልፋቷ ከንቱ አልቀረም። የሚያምናት ሰው አገኘች። ጆዋን የአካባቢውን አዛዥ ለማናገር ተላከች። ከዚያ ስሟ መስፋፋት ጀመረ። በ1429 ቻርለስን በዘውድ ያልተሸፈነውን የፈረንሳይ ልዑል ለማየት በጠላት ግዛት ውስጥ ታጅባ ወጣች። ታዲያ ቻርልስ ተጠራጣሪ ነበር። ይህ ጊዜ ለሱ ተስፋ አስቆራጭ ጊዜ ነበር። በሀገሪቷ የመለኮታዊ መልእክተኞች ወሬ ያልተለመደ አልነበረም። ስለተጠራጠረ ፈተናት። እንዲህም አደረገ። ሌላ አንድ ሰው
በሱ ቦታ ልዑሉን መስሎ እንዲናገር አስቀመጠ። ታዲያ ይህ መስሎ የተቀመጠው ሰው ሲናገር፣ ልዑሉ ግን በቤተ መንግሥቱ አባላት መካከል ተደበቀ። ታዲያ ጆዋን በቀጥታ ለማታለያ የተቀመጠውን ሰው አልፋው ሄደችና በእውነተኛው ቻርልስ ፊት ተንበረከከችና እንዲህ አለች። ጨዋው ዳውፊን ሆይ፣ ስሜ ጆዋን ሜድ ነው። እግዚአብሔር ዘውድህን እንድትወስድ ልኮኛል ስትል ተናገረች። ይህ ንግግሯ ሁሉንም ነገር ቀየረው። ቻርልስ በመለኮታዊ ተመስጦ እንደሆነች ሙሉ በሙሉ አላመነም ነበር። ነገር ግን በራስ መተማመኗን መካድ አልቻለችም። ልክ የታሪኩን መጨረሻ ቀድሞ እንደሚያውቅ ሰው ሳትሳሳት ተናገረች። አዳመጠና ዕድል ሊሰጣት ወሰነ። የነበራት እምነትና ማራኪነት ልዑሉን ስላስደነቀው ጆዋን ነጭ ለብሳ ነጭ ፈረስ እየጋለበች በሰራዊቱ ራስ ላይም ተቀመጠች። ዓለም አይቶት የማያውቀው በጦርነት የጠነከሩ ወታደሮችን የምትመራ የመጀመሪያዋ የ17 ዓመት ወጣት እንስት ሆነች። አርሊያንስ በእንግሊዝ የተከበበች የፈረንሳይ ከተማ ስትሆን ሕዝቡም በረሃብ የተሞላ ነበረ። ሁሉም ሰው እንደጠፋ አስበው ነበር። ጆዋን እዛ ስትደርስ ሞራላቸው ጨመረ። በካምፖች ውስጥ እየጋለበች ለወታደሮቹ አንድ በአንድ እያወራች እግዚአብሔር ከጎናቸው እንደሆነ አስታወሰቻቸው። ከዚያም ጦርነቱ ተቀጣጠለ። ጆዋን በሰይፍ አልተዋጋችም፣ ነገር ግን ሰንደቋን ከፍ አድርጋ ከፊት ለፊት መራቻቸው። ግን በድንገት በቀስት ተመታች። እሷ ግን የተመታችበትን ቀስት አወጣችው። ወዲያውኑ ጦርነቱን ወደ መምራቷ ተመለሰች። በ9 ቀናት ውስጥ ከበባውን በመስበራቸው እንግሊዛውያን ደንግጠው ፈርተው አፈገፈጉ። ፈረንሳዮች በዓመታት ውስጥ የመጀመሪያውን ዋና ድል ሲያገኙ በድንገት ሁሉም ስለ እሷ እያወሩ ነበር። ከኦርሊያንስ በኋላ ጆዋን ቻርልስ ወደፊት እንዲገፋ በቀጥታ ወደ ሬይስ እንዲዘምት አሳሰበችው። ባህላዊው የፈረንሳይ ዘውድ ቦታ በጠላት ግዛት ውስጥ ነበረ። ነገር ግን ጆዋን የእግዚአብሔር ፈቃድ እንደሆነ አጥብቃ ተናገረች። ታዲያ ሰራዊቱ በሙሉ አመነና ተከተላት። ወደ ሰሜን ሲንቀሳቀሱ በአንድ ወቅት ከእንግሊዝ ጋር ይተባበሩ የነበሩ ከተሞች ያለ ውጊያ እጅ መስጠት ጀመሩ። የእሷ መኖር ፈረንሳይ ለ10 ዓመታት ያሳየችውን የአንድነት ስሜት የሚያቀጣጥል ሆነ። በመጨረሻም ሐምሌ 17 1249 ጆዋን በኩራት ከጎኑ ቆማ ቻርልስ በርሚስ 7ኛው የካቴድራል የዘውድ ንጉሥነትን ተቀበለ። ሕዝቡ በደስታ ጮኸ። በአጭር ጊዜ ጦርነቱ በእርግጥ ሊያበቃ እንደሚችል ተሰማው። ጆዋን ያለችውን በሙሉ አድርጋለች። ያቺ ትንሽየዋ የገበሬ ልጅ ጦር ሰራዊቶችን መርታ የንጉሡ ቀኝ እጅ ሆናለች። ከዘውድ በኋላ ጆዋን እንግሊዛውያንን ከፈረንሳይ ሙሉ በሙሉ ለማባረር መሄዷን መቀጠል ፈለገች። ነገር ግን የፖለቲካ መንገዱ አገዳት። ቻርልስና አማካሪዎቹ እሷን ወደ ጎን መግፋት ጀመሩ። አሁንም ትናንሽ ዘመቻዎችን የመራች ቢሆንም በ1430 በኮምፒዮኛ አቅራቢያ በተደረገ ግጭት በቡርጋንዲያን ወታደሮችና በፈረንሳይ ባንዳዎች ተያዘች። ታዲያ እነዚህ ባንዳዎችና ቡርጋንዲያኑ ለእንግሊዝ ሸጧት። እውነተኛው ፈተናዋ የጀመረው በዚህ ጊዜ ነበር። እንግሊዛውያን ከያዟት በኋላ ሞቷን ይፈልጉ ነበር። ግን ደግሞ ሞቷ ብቻ ሳይሆን ጆን አጭበርባሪ ስለሆነች የቻርልስን ዘውድ መፈጸም ትርጉም የለሽ ነው ሲሉ ቀጥታ አሰቃቂ ወደሆነ ፍርድ አቀረቧት። የጆዋን ችሎት በታሪክ ውስጥ እጅግ በጣም ታዋቂ ከሆኑ ችሎት ውስጥ አንዱ ነበር። በደርዘን የሚቆጠሩ ቀሳውስትና ምሁራን፣ ሁሉም ወንዶች እሷን ለማፍረስ ቆርጠው ነበር። ራእዮቿን፣ እምነቶቿን፣ ልብሷን፣ የጦር ትጥቅ የመልበስ መብቷን እንኳን ሳይቀር ጠይቀዋል። ለወራት በግጭቶች መካከል ሊያጠምዷት ሞክረዋል። ጆዋን ግን በጽኑ ቆመች። የምታምንበትን ነገር አንድ ጊዜም ክዳ አታውቅም። በአንድ ወቅት ስትናገር እንዲህ ብላ ነበር። የተናገርኩትን ሁሉ የተናገርኩት በእግዚአብሔር ትእዛዝ ነው ስትል ብትናገርም በመጨረሻም ፍርድ ቤቱ መናፍቅና ጠንቋይ ነሽ ብለው አውግዘዋታል። እንደ አውሮፓውያን አቆጣጠር ግንቦት 30 1431 ገና በ19 ዓመቷ ጆን ኦፍ አርክ ወደ ሩዋን ገበያ ተወስዳ በእንጨት ላይ
ታሰረች። ፍርዷን በመጠባበቅ ላይ ሳለች በስፍራው የነበረውን ወታደር መስቀል እንዲሰጣት ጠየቀችው። ወታደሩም ትንሽ የእንጨት መስቀል ሰርቶ ሰጣት። ታዲያ ዙሪያዋን የነበሩ ፍርደገምድሎች እሳት አቀጣጥለው እሳቱን አነሱት። እሳቱን ወደ ተሰቀለችበት እንጨት ለኮሱት። ዙሪያዋን አቀጣጠሉት። ነደደች። እሳቱ እጅጉን ተንቦገቦገ። ነገር ግን እሷ ድምጿ እስኪጠፋ ድረስ የምታምነውን የአምላኳን የኢየሱስ ክርስቶስን ስም ደጋግማ ጠራች። በጠራችው ስም ተደናግጠው ጠላቶቿም ተናወጡ። ከእንግሊዝ ወታደሮች አንዱ ጠፍተናል፣ አልቀናል፣ ቅዱስ ቃል አቃጥለናል ሲል ተጸጸተ። ነገሩ አልፎ ከ25 ዓመታት በኋላ ቤተክርስቲያኗ የፍርድ ችሎቷን ገምግማ በእሳት ያቃጠሏት ወጣት ንጹሕ እንደሆነች አወጀች። ከዚያ ምዕተ ዓመታት በኋላ በ1920 እንደ አውሮፓውያኑ አቆጣጠር እሷ ካለፈች ከአንድ ምዕተ ዓመታት በኋላ በሰማዕትነት በቅድስና ተሾመች። ዛሬ በዓለም ታሪክ ውስጥ ካሉት እጅግ አስደናቂ ሰዎች አንዷ ሆና በታሪክ እውነት ትቆማለች። የድፍረት የጽናትና የእምነት ምልክት ከማይቻሉ አጋጣሚዎች ጋር ዘላለማዊ ስሟን አስቀምጣለች። በሰይፍ ሳይሆን በእምነት ኃይል የአንድን ሀገር ዕጣ ፈንታ የለወጠች በአስራዎቹ ዕድሜ ውስጥ የምትገኝ ወጣት ነበረች። አንድ ሰው ታሪክን ለመለወጥ እንደማይችል ሲነግርህ ይህንን ያደረገችውን ልጅ ሁል ጊዜም ቢሆን እናስታውስ። የተወደዳችሁ የአክሲማሮስ ቲዩብ ቤተሰቦች ባያችሁት ቪዲዮ ደስተኛ እንደሆናችሁ እምነት አለን። ያቀረብንላችሁ ፕሮግራም ይህን ይመስላል። አንዳንዴ እናንተ ካለፋችሁ ከሞታችሁ በኋላ ወይ ሰማዕት ትሆኑ ይሆናል ወይም ደግሞ የሰራችሁት መልካም ነገር ይገለጽና ሰዎች እናንተ ካለፋችሁ በኋላ ይጸጸታሉ። ግን እናንተ ካለፋችሁ በኋላ ይህ ነገር መነገሩ ዋጋ አለው? እስቲ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። ለዛሬ የነበረን ፕሮግራም ይህን ይመስላል። ቸር ያገናኘን።